አቤል በጠበቃው አማካኝነት ከስር ተፈቶ ወደ ቤቱ ተመልሷል። አዩ ግን እዛው ሳይፈታ ቀርቷል። እንዲያውም ሌላ የወንጀል ሪከርድ አስገብተዋል ማለት ነው። ምክንያቱ ደግሞ አዩ ሲያወራና ሲናደድ የነበረውን ሪከርድ አድርጋው ስለነበረ ለሪችና ለርብቃ ሰጥታቸዋለች። ርብቃና ሪችም ያንን ሪከርድ ወስደው እዛው ለፖሊስ ጣቢያ ሰጥተዋል ማለት ነው። እንዲሁም እስከ ዛሬ ድረስ ሲያደርግ የነበረውንና የርብቃንም ልጅ እሱ እንደገደለው እንዲሁም ቤቱንም በእነሱ ስም ለማድረግ እንደሚሰራም ጭምር ሪችና ርብቃ ለፖሊሶቹ አስረድተዋል። በዛም መሰረት እንግዲህ አዩ ከስር ሊፈታ እንደማይችል ለርብቃና ለሪች እንዲሁም ለርብቃ አጎት ይነግሯቸዋል። አዩ በጣም ተናዷል፣ ተበሳይቷል። ከዚህ ከእስር ቤት ልውጣ እንጂ አለቃችሁም እያለ የዛተም ይገኛል። ነገር ግን ሪችም አንተ ሀሲድ ብቻ መቼ እንደምትወጣ የታቀና ከቶ ወጣ እስኪ ከዛ በኋላ የምታደርገንን አብረን የምናይ ይሆናል ብላ እንግዲህ ጥላው መታለች ማለት ነው። አቤል ወደ ቤቱ ተመልሷል። እንግዲህ ማሚም እንደምታስታውስ ሁሉም ሰው አውቋል። እና ማሚ እንግዲህ ስልክ እያወራች ስለነበረ ርብቃም አግኝታታለች። ማንን እያወራሽ ነው ብላ ስጠይቃት፣ ነገር ግን ማሚቲ ያው የሆነች የዘመዴ ልጅ ነበረች ብላ እንግዲህ አስቀይሳለች። መናገር አልፈለገችም። ምክንያቱ ደግሞ ብዙ የምታደርገው ነገሮች ስላሉ አሁን ልጄ ናት ብላ መናገር አልፈለገችም። ምክንያቱ ደግሞ አሁን ልጄ ናት ብላ ከተናገረች ብዙ ችግር ስለሚፈጠር እንዲሁም አቶ ግርማም የታለች ልጄን አምጪ ብሎ ስለሚያስቸግራት አሁን መናገር ስላልፈለገች ርብቃን ዋሽታታለች ማለት ነው። እና እኔ ደግሞ ምን ልጅ የታለ ልጅ እኮ የለኝም ብላም ዋሽታታለች። ነገር ግን ያው ጊዜው ሲደርስ ይዛት እንደምትመጣና ይፋ እንደምታደርግ ያው ባለሙሉ ተስፋ አለኝ። አዩ እንግዲህ ማሚቲ የመቲ እናት እንደሆነች እያወቀ መቲን ሸውዷታል ማለት ነው። ምክንያቱም ገንዘቡን በራሱ ስም እስከሚያዞር ድረስ ነበር እንደዛ ያደረገው። ነገር ግን አልተሳካለትም። መቼም ቢሆን ክፉ ሰው ተሳክቶለት አያውቅም። ውድቀት እንጂ ስኬት እነሱ ጋር የለም። ለጊዜው ደስ ሊላቸው ይችላል እንጂ መጨረሻቸው አያምርም። መጨረሻቸው ውድቀት ነው። በቆፈሩት ጉድጓድ ውስጥ ነው የሚገቡት እና አሁን መቲና አዩ የቆፈሩት ጉድጓድ ውስጥ ገብተዋል። መውጫም አጥተዋል። ሁለታቸውም እየባከኑ ይገኛሉ። እንዲሁም ሌላ ጣጣ አምጥተዋል። እንግዲህ እስር ቤት ባይሆን ኑሮ እስካሁን ድረስ መቲን ራሱ አብቅቶላት ነበረ። ነገር ግን ደግሞ እስር ቤት ሆኖ ምንም ማድረግ ስላልቻለ ብቻ ትቷታል እና ርች መቲ አሁን ምን ማድረግ እንዳለባት ግራ ተጋብታለች። አገር ለቃ ትሄድ ወረቀቱን ይዣለሁ ከዚህ በኋላ መሄድ እችላለሁ ብላ ወስና ባለችበት ሰዓት በምንም በማታስብበት ሁኔታ ወረቀቱ ጠፍቶባታል። እንዲሁም ቤቱም በርብቃ ስም እንደሆነ አውቃለች። እንዴት እንደዚህ ሊሆን ይችላል ብላ እንግዲህ እየከነፈች ወደ ቤቷ ነበር የሄደችው። እንግዲህ ቤቷ ስትሄድስ አሁን ከርብቃ ከመቲ ጋር ማንም የላትም ማለት ነው። የእናት አንጀት አይጨክንምና እናቷ ብቻ ናት አሁን እያሰበችላት ያለችው ለመቲ በሩቁም ቢሆን ማለት ነው። እንግዲህ መቲ ማሚ እናቷ መሆኑን ስታቅ ምን አይነት ነገር ታደርጋለች? በጸጸት አለንጋያው ትገረፋለች። በርግጥ ክፉ ሰው አይጸጸትም መቼም ቢሆን ማለት ነው። እንደዛ ገፍትራ ልጥላት የነበረችው የራሷ እናት መሆኗን ስታቅ ምን አይነት ነገር ተወስን ይሆን? እንዲሁም ደግሞ አዩ ራሱ የእናቷ መሆኗን እያወቀ እስከ ዛሬ ድረስ ደብቋት መቅረቱን ስታቅ ምን አይነት ነገር ትወስናለች? ብቻ ያው አብረነው የምናይ ይሆናል። ለጊዜው አሁን አቤልና ርብቃ ደስተኛ ህይወት ይኑሩልን።
እንጂ እንግዲህ መቲም ሆነ አዩ የራሳቸው ጉዳይ ስራቸው ያወጣቸው። ለምን ሰው የዘራውን ስለሆነ የሚያጭደው። የርብቃ አጎትም እንግዲህ ወይዘሮ አልማዝ የእሱ ሚስት መሆኗን ደብቋታል ማለት ነው። እንግዲህ እንዴት ያጎቷ ሚስት ልጠፋት ቻለች ርብቃ? ወይስ ርብቃ ሳትወለድ በፊት ነው አቶ ግርማና ወይዘሮ አልማዝ የተለያዩት? መቼም እንግዲህ ርብቃ እንዳየነው ርብቃ አጎቷ ጋር እየሄደች እዛ እንደምታየው ነው የምናውቀው። ነገር ግን እስካሁን ድረስ ወይዘሮ አልማዝ የአቶ ግርማ ሚስት መሆኗን አታውቅም። ርብቃ እንዴት ላታውቅ ቻለች? እሷ ታዲያ እንግዲህ ምንድነው ሚስትህን አስታወስካት እንዴ እያለች ባለችበት ሰዓት አቶ ግርማም ደግሞ ረዲያ ምን ከዚህ ጊዜ በኋላ እንዴት አስታውሳታለሁ ብለሽ ነው ብሎ እየመለሰላት ለርብቃ። እንግዲህ ማሚ አዙን ስታዝጋት ነበር፣ አዙም ደግሞ ማሚን ስታዝጋት ነበር ማለት ነው። እንግዲህ አዙ የርብቃ አጎት ምግብ ስሪልኝ ብሏት ስለነበረ እንግዲህ ቻው ሳይላት ወጥቷል ማለት ወደ ጠበቃውን ለማግኘት ማለት ነው። ያን ታዲያ አዙ ትመጣና ማሚት ያጎት የት ሄደ ስትላት ወጥቷል ትላለች። ወዴት ወጣን የምናቃለሁኝ ምግብ ስሪልኝ ብሎኝ ነበር እኮ በምትላት ሰዓት ማሚትም ቢወንጂ ትላታለች። እንግዲህ አዙ ለሆዷ አንደኛ ነች። በነገራችን ላይ ያው እንግዲህ የበላና የተማረ ወድቆ አይወድቅም ይባላል። እና አዙም ኧረ ማሚት ይበልቻለሁ በምትላት ሰዓት ማሚት አያዙ አሁን አንቺ እንደው በሆድሽ ጨክነሽ ነው ማሚቴ አሁን እኮ ምግብ አስጠልቶኛል ስትላት እንግዲህ ማሚቴም እየሳቀችባት ኧረ ማሚት አዙ ይሄማ እንደዛ ከሆነማ ትልቅ ለውጥ ነው በይ ብላ ትቀልድባታለች። ነገር ግን እንዲያው ማሚቲ ይሄን ያክል እንዲያው በኔ ምግብ መብላት አማረራችሁ ነበር የሚል ጥያቄ ስትጠይቃት ኧረ ምን ቦጣሽ ልጄ ቢ እንደፈለግሽ። እንግዲህ አዙ ማሚቲን አንድ ጥያቄ ጠይቃታለች። ማሚቲ ግራ እያጋባሽ ነው፣ የዱሮዋ ማሚቲ ነሽ ወይስ ባለኮፍያዋ ናት? ባለኮፍያዋ ነሽ ትላታለች። እውነት ለመናገር ይሄ ጥያቄ የሁላችንም ጥያቄ ነን። ባለኮፍያዋ ናት ወይስ የዱሮዋ ማሚ ናት የሚለው የሁላችንም ጥያቄ ነው። እስኪ ቤተሰቦቼ የትኛዋ ማሚ ትመስላችኋለች? በአሁን ሰዓት ማሚ ማለት ነው። እንደኔ መቼም ባለኮፍያዋ እየመሰለች ነው፣ እያስመሰለች ነው ነገሮችን ማለት ነው። ምክንያቱ ደግሞ ሁሉም ነገር ለልጇ ነው እያሰበች ያለችው አሁን ሰዓት ላይ። ማሚቲን በጣም ትናድድና ይሄ ደግሞ ምን ማለት ነው አዙ ትላታለች። ብላት ትጨነቅ በይ ዝም በይ አዙ ትላለች። አዙ በጣም ነበር የደነገጠችው ማለት ነው። እናም አሁን አወቅኩሽ ማሚ የድሮዋ ነች ትላለች። ደግሞ ሰማሽ እንዴ በምትላት ሰዓት ምኑን? ስለ ቤቱ ነዋ ማሚ በምትላት ሰዓት ስለ ቤቱ ምን እንዴስ ቤቱ በርብቃ ስም መሆኑን ነው ብላ እንግዲህ አዙ ያወራቻትን ማነው ሪች ያወራቻትን አዙ ተደግምላታለች። ማሚም ታዲያ ነው እንዲያው ሰምቻለሁ ስትላት አዙ በጣም ነበር የተናደደችው። ወይኔ ጉዴ ማን ነው ይሄንን ነገር የቀደመኝ ነው ያለቻት ማለት ነው። እንዴት እቀደማለሁ ብላ በጣም ነበር የተናደደችው። ምክንያቱ ደግሞ ሪች ናት የቀደመችሽ አለቻት ማለት ነው። ወይኔ እንዴት ትቀድመኛለች? ለነገሩ እንኳንም ቀደመችኝ፣ ባትቀድመኝ ነበር የሚገርመኝ። እንዴ በጣም ነበር ደስ ያላት ትላለች ማሚት። ያንን ጊዜ በጣም ነበር የከፋት ማሚ። እንግዲህ አዙ ሪች ከመደሰቷ የተነሳ በጥሩም በራሱ መናገር ነበር የቀራት ስትል እንግዲህ ማሚት ይሄን ያህል አለች ማለት ነው። ይሄን ያህል ይሄ ያላስደስተ ታዲያ ምን ያስደስታል? እንግዲህ አዙ ማሚቲን አልተፋታቻትም እና እንግዲህ ማሚቲ ፏ ያለ ልብስ ለብሳ እንደ ማዘሯ ዛሬ ደግሞ ፏ ብለሻለሳ የት ልትሄጂ ነው አለቻት ማለት ነውና እንዲህ ስትል እንግዲህ አዙ በጣም አምሮብሻል፣ በዛ ላይ ደግሞ ወዝሽ የደለ ነው እንደው ችፍ ያለብሽ ተሞሸርስ መስለሻል ስትላት ኧረ ብላ ስትስቅባት ማሚትም የዋዛ አይደለችምና ወዙማ ካንቺ ከመሳጭኝ ምግብ ነው ስትላት አዙም እንዴ ዋናውማ ከአቤል ነው እኔ እኮ ሰራለሁ እንጂ ከየት አመጣለሁ ገንዘቡን ብላ ትመልስላታለች። እና ማሚም ምንም አልተዋጠላት አቤል ስትልና አዎ ትላለች።
እውነት ለመናገር ማሚቴ አሁን ራሱ እያስመሰለች ነው የሚመስለኝ እንደ ራሴ። እናንተስ ምን ይመስላችኋል? እና አቤል ስል አቤል ብላ እንግዲህ አዙ ትዝ ይላታል፣ አቤል ማለት ነው። እና እንግዲህ አዙም ታዲያ አቤል ስል ትዝ ለምንድን ነው ሆስፒታል አልኩም እንደ ፖሊስ ጣቢያ ሄደሽ ማጠይቂያቸው የሚል ጥያቄ እንግዲህ አዙ ለማሚቴ ጠይቃታለች። አቤል 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 ማን ነው ብላ እንግዲህ አዙን ግራ ታጋባታለች። እንዴ አቤል ነዋ ልጅሽ ማዘሯ ስትል እንዴ ልጅ አለኝ እንዴ የሚል ጥያቄ ነው የጠየቀቻት ማለት ነው። ይሄንን ያደረገችበት ምክንያት ደግሞ እንደማታስታውስ ልታስታውሳት ነው ማለት ነው። ምክንያቱም ምንም ነገር እንዳትናገር እንደማስታውስ ለማንም እንዳትናገር ብላ ቃል ስላስገባቻት ማለት ነው። ከዛ አዙም አሃ ለካ አታስታውሽም ረስቸው ነው ትላታለች። ማዘሯም አዎ እንደዛ ነው ያልኩሽ፣ አዎ ጎበዝ ልጅ ትላታለች። አዙቲ ሞዲሽ ግን የሌለን የተመቸኝ ትላታለች። እንግዲህ በነገራችን ላይ አዙ በጣም ተመችታኛለች። መጀመሪያ አካባቢ በጣም ነበር ያስጠላችኝ ያናደደችኝ ከአዩ አጠገብና ከመቴ አጠገብ ስትሆን አዙ በጣም ነበር ያናደደች ማለት ነው። አሁን ግን ከሬችና ከርብቃ ጎን ስለሆነች በጣም ደስ ብሎኛል። እንዲሁም አዩን ራሱ ቪዲዮ ሪካርድ ልቀርጽ የሄደች ጊዜ በጣም እንዴት ነህ አዩ ስትለው በጣም ነበር የተናደደው። እንዴ አዩ ነው እንደምትይኝ እስከ ዛሬ ድረስ ማን ብለሽ ነበር የምትጠሪኝ ሲላት አዙ ሙድ ትይዝበታለች። ማለት ማን ብዬ ነበር የምጠራ? እውነት ረሳሁት እኮ ረሳሁት ማን ብዬ እንደምጠራ። ቦስ ብለሻል ነበር እንደምትጠሪ ብሎ አስደነግጣታል ማለት ነው። ቦስነቱማ ቀረ እኮ አሁን ቦስ ርብቃና አቤል ናቸው። በእርግጥ ርብቃና አቤል በጣም ደስ የሚሉ የዋሆች ናቸው። የዋህ ምን ይሆናል በሚለው እንግዲህ የዋህ ምንም አይሆንም። ለማንኛውም ክፍል 37 እንግዲህ የርብቃንና የማሚን ሁኔታ ለማየት በጣም ጓጉቻለሁ። የጓጓችሁ እስኪ እንደኔ በላይክና በሰብስክራይብ በሸር አሳዩኝ ማለት ነው።